ሰማችሁ አይደል? በሀገራችን በኢትዮጵያ ውስጥ በሚገኙ በሴቶች እግር ኳስ ተጫዋች ቡድኖች ውስጥ ምን እየተከሰተ እንዳለ ሰማችሁ አይደል? በኢትዮጵያ ሴቶች ብሔራዊ ቡድን ውስጥ ግብረ ሰዶም እየተፈጸመ ነው ተባለ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። እንደ ኢትዮጵያዊና እንደ ተመሳሳይ አፍቃሪ ተወልጄ ያደግኩት ኢትዮጵያ ውስጥ ነው። የጤና ከቨሬጅ አይሰጠንም። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እጅግ አስፈሪ ጊዜ ላይ ደርሰናል። በጣም ብዙዎቻችን በስጋት ውስጥ ያለን ማለት ነው። እንግዲህ እንደሰማችሁት በሴቶች የእግር ኳስ ክለብ ውስጥ እንግዲህ የተመሳሳይ ጾታ ግብረ ሰዶማዊነት በስፋት እየተስፋፋ እንደሚገኝና መረጃዎች እየወጡ እንደሆነ እየተገለጸ ነው። ይህ እጅግ አስፈሪ ጊዜ ላይ ደርሰናልና እነዚህን ነገሮች እንመለከታለን። ቤተክርስቲያን በግብረ ሰዶም ውስጥ ምን ትላለች? ምን አይነት አስተምሮ ነው ያላት? ጥቅሙ ጉዳቱ ምንድን ነው የሚለው ምን ማድረግ አለብን የሚሉ ነገሮችን እንነጋገራለን። ትውልድን የሚያመክንና እጅግ ሰቅጣጭ የሆነ ነገር ስለሆነ እንደው ይሄ በዓለም የምንጠላው ነገር ወደ ሀገራችን እየገባ ይገኛልና ይህን ነገር በምንድነው መቆጣጠር ያለብን? ምን እናድርግ የሚለውን በስፋት እንነጋገራለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። አጀንዳችንን አልቀየርንም። ፍትህ ለኦርቶዶክሳውያን፣ ፍትህ ለአርሲ ወገኖቻችን ማለታችሁን እንዳትረሱ። እስቲ ከፌዴራል ወይም ከኳስ ተጫዋቾቹ በፊት እንደው በጣም ምን ያህል አስከፊና አስጠሊታ እንደሆነ ተመልከቱት። እንደ ኢትዮጵያዊና እንደ ተመሳሳይ አፍቃሪ ተወልጄ ያደግኩት ኢትዮጵያ ውስጥ ነው። የጤና ከቨሬጅ አይሰጠንም። በህግ አንጻር ላይ ሙሉ ለሙሉ እንደ ህጋዊ አካል አንታይም። ማንም ሰው ከህብረተሰቡ ተነስቶ የፈለገውን ነገር ማድረግ ይችላል። አሁን ለምሳሌ ሁለታችንም መንገድ ላይ በምንሄድበት ጊዜ ጥቃት ደርሶብን ያውቃል። ያንን ጥቃት ሄደን ፖሊስ ጣቢያ ማስመዝገብ አንችልም። ስናስመዘግብ ምንድነው የተመሳሳይ ጾታ አፍቃሪ ነው ብሎ ደበደበኝ ስለሚባል ማለት ነው። ጭራሽ ፖሊሱም ይጨምርበታል ማለት ነው። ስለዚህ ይሄ ሁሉ እንደዚህ እየተባለ ያሉት ሰዎች መንግስትን የሚሰሩት እነዚህ ሁሉ ሰዎች ናቸው። ስለዚህ መንግስት ከኛ ጋር አይደለም። እሱ ብቻ ደግሞ ሳይሆን አሁን እንትን ላይ ያልከው ላይ መመለስ እፈልጋለሁ። መንግስት እኛን እንትን አይለንም፣ የሄልዝ ፕላኑ ላይ የለንም ብለሃል። እና እሱ ፕላን ላይ የሌለንበት ደግሞ ስለሌለን ደግሞ ብዙ ችግሮች አሉ። ሰዎች ራሱ መቀበል የማይፈልጉት ማለት ነው። እና አሁን ኤምኤስኤም ፕላን የሚባል አለ፣ WSW የሚባል ፕላን አለ። ኤምኤስኤም ማለት men having sex with men ማለት ነው። WSW ደግሞ women that have sex with women ማለት ነው። እና እነሱ አገር አቀፍ ፕላኑ ላይ ወይም አላማው ላይ በማይካተቱበት ጊዜ የሚፈጠረው ችግር ሰዎች ወደንም ጠላንም ያው እንትን ያደርጋሉ፣ ሴክስ ያደርጋሉ። ከዛ በተረፈ ግን ሴክስ ካረጉ በኋላ ተመልሰው ለምሳሌ የተደበቀ ሰው ካለ ኦብቪየስሊ ኢትዮጵያ ውስጥ ብዙ ሰው ተደብቋል። ያገባ ሰው አለ፣ ልጅ ያለው ሰው አለ። ከዛ በኋላ እነሱም ሰዎች ደግሞ ወደድንም ጠላንም እየወጡ ሴክስ ያደርጋሉ ከሰዎች ጋር። ከዛ በኋላ ደግሞ ተመልሰው ለሚስቶቻቸው ሊያጋቡ ይችላሉ፣ ኦር ከሌላ ሰው ሊያጋቡ ይችላሉ። እና ይሄን ነገር በማናወራበት ሰዓት በጣም መጥፎ ነው። እና እኛም አሁን እያወራን ያለነው ለምንድን ነው የአገሪቷ አገር አቀፍ ፕላኑ ላይ ማነካተትበት ምክንያት ምንድን ነው? ኬንያ ራሱ ይሄ ፕላን አለ። ኬንያ ያላት፣ ዩጋንዳ ያላት የእንደዚህ አይነት የተመሳሳይ ጾታ ተቀባይነት የሌለበት በአብዛኛው ተብሎ ይታሰባል። ግን እንደዚህ መሰረታዊ የሆኑ የህልውና ጥያቄዎች ግን ይመለሱበታል። ጤና የማግኘት ሙሉ ለሙሉ ሰው የመሆን ሙሉ ለሙሉ መብት ነው። ለትምህርት ማግኘት በኢኮኖሚና በሶሻል ኢኮኖሚካል በሆኑ የኢትዮጵያን በሚመለከት ነገር ላይ ሙሉ ለሙሉ የመሳተፍ ሙሉ ለሙሉ መብት ሊኖረን ይገባል። ምክንያቱም ሰው ስለሆነ ስለዚህ እያነሳን ያለ ነው። ከእንደገና ሌላ በግልጽ ማድረግ የምንፈልገው ነገር እያነሳን ያለ ነው። እንግዲህ እንደተመለከታችሁት ይሄ እግሩን አጣጥፎ ሶፋ ላይ ያለው እንግዲህ ሚስት መሆኑ ነው። ያኛው ደግሞ ባል መሆኑ ነው። እግዚአብሔር አምላክ ይቅር ይበለን። በጣም ያስጠላል። እንደው ምን አይነት እንደው ምን ትርጉም ሊያገኙ ምን ጥቅም ሊያገኙ ሰው እኮ ወደዚህ ምድር ወንድና ሴት ሆነው የተፈጠረው እኮ እንግዲህ ብዙ ተባዙ፣ ምድርንም ሙሏት፣ ተረዳዱ፣ በጋራ ኑሩ ብሎ ነው እንጂ ኃጢአትን እንድንሰራ በደልን እንድንሰራ አይደለም። አሁን ወንድ ለወንድ ተጋብቶ ምን ከበሽታ ውጭ ምን እንደሚያተርፈው ዘር ይተካል እንዴ? ዘር አይተካ። ኃጢአት የሆነ ነገር ማለት ነው። እግዚአብሔር ያልፈቀደው ነገር፣ እግዚአብሔር ያልወደደው ነገር፣
እግዚአብሔር ያልሰራው ነገር ከእግዚአብሔር ሕግና ትእዛዝ ውጭ ወጥቶ ምን ጥቅም ሊገኝ? ዛሬ ዓለም ምን ያህል አጣብቅኝ ውስጥ በዚህ ነገር ውስጥ እንዳለች ታውቃላችሁ አይደል? እጅግ በጣም ሰቅጣጭ የሆነ በጣም የሚያስጠላ ጊዜ ላይ ደርሰናል። በተለይ ሰለጠን በሚሉ ሀገራቶች እኮ ሴት ልጅ ወልዳችሁ እኮ ሴት ነሽ ማለት ማትችሉበት፣ ወንድ ልጅ ወልዳችሁ እኮ ወንድ ነህ ማለት ማትችሉበት። እንግዲህ ከ18 ዓመት በኋላ ራሱን ከቻለ በኋላ ወንድ ሆኖ አንተ ብትሉት ለምን አንተ አልከኝ፣ ሴት ሆና አንቺ ብትሏት ለምን አንቺ አልሽኝ ብሎ የሚከሱበት ዓለም ላይ ደርሰናል። በጣም የሚያስጠላ ማለት ነው። ሰው የፈለገውን መሆን እንዴ እግዚአብሔር ፈጥሮት ወንድ አድርጎ ፈጥሮት ሴት ነኝ የሚል፣ ሴት አድርጎ ፈጥሯት ወንድ ነኝ የሚል እንዴ አይነት ነገር ማለት ነው። ይሄም ደግሞ አስከፊ ነገር ይሄ ግብረ ሰዶምነት፣ ይሄ ቁጣ በሀገራችን እየመጣ ነው። እንግዲህ ዓለም እቺን ሃይማኖት ለማጥፋት ማይደረግበት ነገር እኮ የለም። እንግዲህ ይሄንን ደግሞ በውስጥ ለውስጥ በርካቶች ገንዘብ እየተሰጣቸው ሚሽን ተሰጥቷቸው ይህንን የሚያስፋፉ አካላቶች አሉ። የሚያስፋፉ ሆነ ብለው ማለት ነው እያደረጉ ያሉ አካላቶች። እንግዲህ በጣም በሚያሳዝን ውስጥ በተከበረው ደግሞ የእግር ኳስ ቡድን ውስጥ ይሄ ገብቶ ወጣ ማለት ነው። አሁን በሴቶች የእግር ኳስ ክለብ ስለገባ ስለወጣ ነው እንጂ በርካቶች በዚህ ነገር ውስጥ እንዳሉ ማሰብ ያስፈልጋል። እንከታተል እስቲ። በኢትዮጵያ ሴቶች ብሔራዊ ቡድን ውስጥ ግብረ ሰዶም እየተፈጸመ ነው ተባለ። በዚህ ጉዳይ እውነት ይህ ድርጊት መች ተፈጸመ? አሁንስ በምን ሁኔታ ላይ ነው ያለው? የሚሉትን ጋዜጠኛ ሶፊና ግርማ ሰፋ ያለ ማብራሪያ ሰጥተዋል። ኮፒ ሊንክ ሼር እያደረጋችሁ ተከታተሉት። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት። የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ። ይችን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታ አሁን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የመቻል ተጫዋች የተደበቀው ፓርት ስማቸው ነው። ስማቸውን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋች ናቸው ስማቸው የተጠሩት እና ለዛ ነው ይህንን ነገር ማድረግ የመረጥ ነውና ወደፊት ግን እናወጣዋለን። በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው። ይሄ ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቀቅ አለባቸው። የመጀመሪያው ስራችን ነው። ይቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? ይሄን መረጃ እንደ አንድ ኢትዮጵያዊ እንደ ሃይማኖተኛና እንደ አንድ ግለሰብ ባልሰማው መመርጦ ዜና ነበር። በእውነት ነው የምላችሁ። ሃይማኖት፣ ባህል፣ ሞራል አለን ብለን የምናገር ህዝቦች እንደዚህ ከሰይጣን ጋር ተጋብተናል የሚል ዜና መስማት ይዘግናል።
ከዚህ በፊት የሴት እግር ኳስ ተጫዋቾቻችን የወንድ ወጌሻ አንፈልግም፣ ጾታዊ ትንኮሳ ያደረሰብን ነው፣ የወንድ አሰልጣኞቻችን አልጋ ላይ እንተኛ እያሉ ነው ሲሉን ይሄን ነገር ማጤንና መጠርጠር ነበረብን። ስፖርት እኮ ከሱስ ከመጥፎ ነገሮች ካላስፈላጊ ነገሮች በአጠቃላይ የሚላቀቁበት መልካም ስነ ምግባርን የሚሸምቱበት ቦታ ነበር እንጂ እንደዚህ ብልግናን ተምረው እስከ ሰይጣን ጋር የሚዳሩበት ቦታ ይሆናል ተብሎ ግን ታስቦም አያውቅም። የምንሰማው ቀለበት እስከ ማድረግ የደረሰ በጣም የሰፋ ነገር እንዳለ እየሰማን ነው። እነዚህ ቀለበት ያደረጉ ተጫዋቾች ነገ በቬሎ አደባባይ ላይ ላለመጋባታቸው ምንም ማስተማመኛ የለንም፣ በጊዜው አስፈላጊው እርምጃ ካልተወሰደባቸው ማለት ነው። ሌላው ወላጆችስ የነዚህ ያው እግር ኳስ ተጫዋቾች አዳዲስ ወላጆች አሁን እንዴት አድርገው ነው ልጆቻቸውን ወደ እግር ኳስ ሜዳ ሊልኩ የሚችሉት? ከምስራቅ አፍሪካ ላላለፈ እግር ኳስ፣ ምንም ላላመጣ እግር ኳስ፣ ገንዘብ ብቻ ለሚመደብበት እግር ኳስ እንዲህ አይነት ያፈነገጠ ኢሞራላዊ ሰይጣናዊ ስነ ምግባር ሲፈጸም መስማት ያሳዝናል። በነገራችን ላይ እነዚህ ሁለት ጋዜጠኞችን ልናመሰግናቸው ይገባል። ሁሉም በየጓዳው በየካፌው ሲያወራው የነበረውን ጉዳይ እዚህ ሚዲያ ላይ አውጥተው ህዝብና መንግስት ይወቅልና አስፈላጊው እርምጃ ይወሰድ ማለታቸው ያስመሰግናቸዋል። አሁንም ቢሆን የምናገረው መንግስትም የሴቶችና ማህበራዊ ጉዳይ ሚኒስቴርና የመለከታቸው አካላት በሙሉ ይሄን ጉዳይ ማጣራት አድርገው አስፈላጊው የማያዳግም እርምጃ እንዲወሰድባቸው እንጠይቃለን። ስለዚህ ይሄ ቪዲዮ ሁላችንም የሰው ልጆች የሆነን ሃይማኖት፣ ባህል፣ ሞራል አለን ብለን የምናስብ ሰዎች በሙሉ ግዴታችን ስለሆነ በቻልነው አቅም ይሄ ቪዲዮ ጉልበት እንዲያገኝ አድርገን አስፈላጊው እርምጃ እንዲወሰድባቸው እንጠይቃለን። ስለዚህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረጋችሁ ለብዙ ሰዎች አደረሳችሁት ጉልበቱ እንዲያገኝ ታደርጉ ዘንድ ጠየኳችሁ። ሰማችሁ አይደል? በሀገራችን በኢትዮጵያ ውስጥ በሚገኙ በሴቶች እግር ኳስ ተጫዋች ቡድኖች ውስጥ ምን እየተከሰተ እንዳለ ሰማችሁ አይደል? በዚህ ተግባር ውስጥ ሁሉም ይሳተፋሉ ማለት አይደለም። አንዳንድ ሰዎች ነው ይህን ተግባር እየፈጸሙ ያሉት። ነገር ግን በእንደዚህ አይነት የሴቶች እግር ኳስ ቡድን ውስጥ እንደዚህ አይነት ነገር እየተፈጸመ እንዳለ እያወቃችሁና እየሰማችሁ እየተመለከታችሁ ዝም ያላችሁ ሰዎች ናችሁ እዚህ ድረስ እንዲደርስ ያደረጋችሁት። ከዚህ በፊት ስንጨውበት በነበረው ልክ አሁንም መጫው አለብን ብዬ አስባለሁ። እንደዚህ አይነት ሁኔታዎች፣ እንደዚህ አይነት አጸያፊ ተግባሮች በዓለማችን ዘንድ እጅግ በጣም በብዙ አይነት መልኩ ይፈጸማሉ። ነገር ግን አሁን ሰዓቱ ነው ማለትም እንደዚህ አይነት ነገር መቃወም እንችልበት ሰዓት ነው። ድሮ ቢሆን ይህ ነገር እንዴት አድርጎ እንደሚበረታታ የምናውቀው ነገር ነው። ስለዚህ ብዙ ጊዜ ሳንሰጠው ከአሁኑ ጀምሮ መቃወም አለብን። በእንደዚህ አይነት ነገር ውስጥ የተሳተፉ ሰዎች በየሃይማኖታቸው ሄደው ንስሐ መግባት ካለባቸው ይግቡ። በእንደዚህ አይነት ነገር ውስጥ የተሳተፉ ያሉ ሰዎችን ደግሞ ጓደኞቻቸው ማለትም እንደዚህ አይነት ነገር እየፈጸሙ እንደሆነ የምታውቁ ጓደኞቻቸው ልገስጿቸው ይገባል። መከሯቸው ወደ ቀልባቸው እንዲመለሱ እንዲስተካከሉ፣ ያለበለዚያ ደግሞ ለሚመለከተው አካል በሚገባና ስነ ምግባር በተሞላበት መልኩ አሳልፋችሁ ልሰጡ ይገባል ባይነኝ። ከዚህ በፊትም እንደዚህ አይነት ነገር በመናገራችን ብዙ በደሎች፣ ብዙ ነገሮች ሲደርሱብን፣ ብዙ ማስፈራሪያዎች ሲደርሱብን ነበር። ነገር ግን አሁንም ለመቀበል ዝግጁ ነን። ምክንያቱም ይህ የኛ ብቻ ጉዳይ አይደለም፣ የጄኔሬሽን ጉዳይ ነው፣ የነገ ጉዳይ ነው። ይህን ነገር ለማስተካከል ደግሞ ካሁኑ ነው ሜጀር መውሰድ ያለብን፣ እርምጃ መውሰድ ያለብን። ቤተሰቦችም ልጆቻቸውን ወደ ኳስ ሜዳ እንዲልኩ፣ በተጨማሪም ለነገ ተተኪ ትውልድ እንድናፈራ ዘንድ ይህ እርምጃ መውሰድ አለበት። በአሁኑ ሰዓት ይህ ተግባር ከሴቶች እግር ኳስ ቡድን ሊጸዳና ሊጠራ ይገባል ባይነኝ። እንዲሁም በተለያዩ ደረጃዎች በተለያዩ ቦታዎች ላይ ሌላ ክትትል ሊደረግ እንጠይቃለን ማለት ነው። ይህ ነገር ሊወገድ ይገባል። ይህ የኛ ጉዳይ ብቻ አይደለም፣ የነገ ጉዳይ ነው፣ የጄኔሬሽን ጉዳይ ነው፣ የትውልድ ጉዳይ ነው። ብሩክኒ መልካም ቀን ይሁንላችሁ። ጋዜጠኛ ግርማቸውና ሶፎንያስ ያጋለጡት የሴቶች ብሔራዊ ቡድን አስደንጋጭ ጾታዊ ቅሌት መነጋገሪያ ሆኗል። የኢትዮጵያ ሴቶች ብሔራዊ ቡድን ላይ የተሰማው አስደንጋጭ ጉዳይ መሸፋፈን አያዋጣም ያሉት ጋዜጠኞቹ የሴቶች ብሔራዊ ቡድን አባላት የተመሳሳይ ጾታ ግንኙነት ከፍተኛ ደረጃ ላይ መድረሱ የስፖርት ጋዜጠኞቹ ግርማቸው እኔውና ሶፎንያስ ነው ገልጸዋል። ይህ ድርጊት በሴቶች ብሔራዊ ቡድን ውጤት ላይ እንዲሁም የተጫዋቾች ብቃት ከዕለት ዕለት እያሽቆለቆለ እንዲሄድ አድርገዋል ብለዋል። የዚህም ድርጊት የቪዲዮም የድምፅ መረጃዎች እጆቻችን ላይ ይገኛል ብለዋል። ጋዜጠኞቹ ይህንን ጉዳይ ይታረማል ብለን ብንጠብቅም በከፍተኛ ሁኔታ መሰራጨቱ ይፋ ለማድረግ ተገደናል። ነባር የብሔራዊ ቡድኑ አባላት ጀማሪ የብሔራዊ ቡድኑን ተጫዋቾች ወደዚህ ልምምድ እንዲገቡ እያደረጉ ነው ብለዋል። በስፖርቱ ዓለም በርካታ ተመልካቾችን ያፈሩት ወንድማማቾቹ ግርማቸውና ሶፎንያስ እኔው ትናንት ምሽት በሲዲ ስፖርት ፕሮግራማቸው ላይ ያሰሙት ልብ የሚሰብር ዜና በርካቶችን አስደንግጧል። በሀገራችን እየተንሰራፋ የመጣው የግብረ ሰዶም እንቅስቃሴ በሃይማኖትም በኢትዮጵያዊ ባህልም እጅግ አጸያፊና ፍጹም የማይደገፍ ተግባር መሆኑ ይታወቃል። ይሁንና በኢትዮጵያ የሴቶች ስፖርት የእግር ኳስ ቡድን ውስጥ ይህ አይነቱ አጸያፊ ድርጊት በእጅጉ እየተንሰራፋ
እንደመጣና በቂ ማስረጃም በእጃቸው እንደሚገኝ ወንድማማቾቹ ግርማቸውና ሶፎንያስ ትናንት ምሽት ተናግረዋል። ታዲያ ከዚህ ቀደም ይህ ድርጊት በዚህ ቡድን ውስጥ መኖሩ ቢታወቅም በአሰልጣኞች መተባበርና መሸፋፈን ጭምር እንዲሁም እንዲታረም በመነጋገርም ጭምር ሲታለፍ ቢቆዩም አሁን ግን እጅግ መባባሱን የሚያሳይ መረጃ ማግኘታቸውን ተናግረዋል። ይህ ድርጊት እውነትም እንደተባለው ሆኖ ከተገኘ በእርግጥም ትውልድ የሚያጠፋ ነውና የሚመለከተው አካል ትኩረት ሊሰጥበት እንደሚገባ ለመግለጽ እንወዳለን። በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት በኮመንት ላይ አጋሩኝ። ተላችሁት ነው እንግዲህ ሁለቱ ጋዜጠኞች በመጨረሻ ይፋ አድርገውታል ያለውን ነገር ማለት ነው። ይፋ አድርገውታል። እንግዲህ ምን ያህል ጊዜ ይሄ ነገር ተንሰራፍቶ እዚህ እንደደረሰ ማሰብ ያስፈልጋል። ምን ያህል ሰዎች በዚህ እንደተጠቁ በደንብ ልትገምቱ ያስፈልጋል። በጣም አስጠሊታ የሆነ በጣም ኃጢአት ነውር የሆነ ነገር ማለት ነው። ኃጢአት የሆነ አሁን ከዚህ በኋላ እንግዲህ በቃ ግራ ሊገባን እኮ ነው። ልጆቻችን በምንድን ነው የምናምነው? ትምህርት ቤት መላኩ ራሱ ግራ ሊያጋባን። ድሮ ሴት ልጅ ነበረች ትደፈራለች ተብላ የምትጠበቅ፣ አሁን ወንድ ልጅም ሊደፈር ይችላል ማለት ነው። እና እንደው መንግስት ይህንን ትኩረት ሰጥቶ ባህላችንን የሚያበላሽ እሴታችንን የሚያበላሽ በሃይማኖት በየትኛውም ሃይማኖት በሀገራችን ባሉ ሃይማኖቶች ይሄ ማይፈቀድ ነገር፣ በክርስትናው እምነት እጅግ የተወገዘ ነገር ነው። እግዚአብሔር የማይወደው የኃጢአቶች ሁሉ ኃጢአት ነው ይሄ ነገር። በእስልምናውም ኃጢአት እንደሆነ አውቃለሁ። የእስላም ማህበረሰብም ይህንን ነገር አይፈቅደውም። የፕሮቴስታንቱም ዓለም ይህንን ነገር አይፈቅደውም። ስለዚህ ኖ ብለን ዛሬ ካልጮህን ነገ ከነጎዲያ ውስጥ ውስጡን እያለ ከተንሰራፋ ከበዛ በኋላ መቆጣጠር ያቅተናል ማለት ነው። ዛሬ መጮህ አለብን። ይሄ ባህላችን አይደለም፣ ይሄ ሃይማኖታችን አይፈቅድም፣ ይሄ ኃጢአት ነው፣ ነውር ነው፣ ብልግና ነው። እንዲህ አይነት ውስጥ ያሉ አካላቶች ተሸማቀው ተሳደው እንዲጠፉ ማድረግ ካልቻልን እመኑኝ ነገ ከነጎዲያ መወጣት ማንችለው ውስጥ ዓለም ላይ ዛሬ ሰለጠን የሚሉ አገራቶች ግብረ ሰዶምን የፈቀዱ አገራቶች አሉ አይደል? ነገ ከነጎዲያ ያ መምጣቱ አይቀርም። ይበዛሉ። ቁጥራቸው ከበዛ በኋላ መብታችን ይከበር ይላሉ። ዛሬ ትንሽ ስለሆኑ ነው እኮ እንደዚህ መያዝ ያለብን ማጥፋት ያለብን። ካልሆነ ግን ከበዙ ማይሆን ነገር ሁሉም በዚህ ላይ ድርሻው ሊወጣ ይገባል ማለት ነው። መንግስትም እንደው እንዲህ አይነት ኢትዮጵያ እንዲህ አይነት ባህል የላትም፣ እንዲህ አይነት እሴት የላትም፣ እንዲህ አይነት አስተሳሰብ፣ እንዲህ አይነት የወረደ ነገር ኢትዮጵያ አታስተናግድም ብሎ መከልከል እስከ መጨረሻው መጽናት አለበት ብዬ አስባለሁ። እንዲህ የሚያደርጉ አካላቶችን ለህግ ማቅረብ። ምክንያቱም ህገ መንግስታችን ለዚህ ነገር ፍቃድ ስላልሰጠ፣ ምክር ቤቱ ለዚህ ነገር ፍቃድ ስላልሰጠ ይሄ ነገር ቁጥጥር ላይ መግባት አለበት። እንግዲህ ይታያችሁ እዚህ ደረጃ ከደረሰ እንግዲህ እግር ኳስ ቡድን ውስጥ ከገባ አስቡት። ያውም ትልቁ ተቋም ውስጥ ስለገባ እኮ ነው ዛሬ ወጥቶ ድምፅ ያገኘው የተጮኸበት አይደል? በየቤቶቹ ስንት በዚህ ተጎድቶ የተቀመጡ ሴቶች አሉ። ስንት በዚህ ተጎድቶ የተቀመጡ ወንዶች አሉ። በጨለማ ህይወት ውስጥ ያሉ ብዙዎች አሉ። ኃጢአት ነው። ስለዚህ ሁላችንም ልንቃወመው ይገባል። እሺ ቤተክርስቲያን በዚህ ዙሪያ ምን ታስተምራለች የሚለውን እንመልከትና እንጨርሳለን። ዛሬ ዓለም በሰዶምና በገሞራ የተፈጸመውን ድርጊት እንደገና እየፈጸመ ህይወትን አጥቶ ከህይወትን በታች ለመኖር በሁለቱም ዓለም በዚህም ዓለም በወዳኛውም ዓለም ሙት ሆኖ ለመቅረት ይሰራል ይባላል እና ይህ ግብረ ሰዶም በእውነቱ ሀገርን የሚጎዳ ህዝብን ያለ ዘር የሚያስቀር ተተኪ ዘር የሚያሳጣ በኖህ ጊዜ ዓለምን በሙሉ ያጠፋ በሰዶም በገሞራ ጊዜ ደግሞ ሎጥና ሚስቱ ልጆቹ ብቻ ናቸው ለዘር የቀሩ። በዓይን የሚታይ ነው። የዓለም ነገስታት ኢየሩሳሌም ሄደው ሙት ባህርን ይጎበኛል። የዓለም ሰው ሁሉ ይጎበኛል። ያ ታሪኩ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 19 ላይ ተጽፏል። የሰዶምና የገሞራ ታሪክ ምን በማድረጋቸው ምን በመስራታቸው እንደጠፉ ሎጥን ሁለት መላእክት እጁን ይዘው ሲያወጡት ከሎጥ ቤት የገቡትን መላእክት ሳይቀር አውጣልንና ግብረ ሰዶም እንስራባቸው እንዳሉት በመጽሐፍ ቅዱስ ላይ ተጽፏል። ይህ በሀገራችን በኢትዮጵያም ተጀምሯል ይባላል። ሆኖት ሊወገዝ የሚገባው የመጀመሪያው ሱስ ይሄ የማይጠቅም። ምክንያቱም ወንድ ከወንድ ተጋብቶ ምንድነው የሚጠቅመው? ዘር አይተካ። ለበሽታ እኮ ነው፣ ውስጡ በሽታ ነው።
እንኳን ሰው አርያ እግዚአብሔር ያለው ሰው ይቅርና ነባቢት ነፍስ ያለችው ሰው ትንበል ሰው ከፍጥረት ሁሉ ለየት ያለ ነው። አዋቂ ነው፣ አስተዋይ ነው፣ ተናጋሪ ነው። ነባቢት ነፍስ አላቸው። ይህች የሌላቸው ደማዊት ነፍስ ያላቸው እንስሳት ከሰው በታች ሆኑት መናገር የማይችሉት ማስተዋል የሌላቸው ዕውቀት የሌላቸው እንስሳት እንኳን እግዚአብሔር በፈጠረላቸው ፍጥረት ከተፈጥሮ ውጭ በሙሉ በጎችንም ፍየሎችንም ከብቶችንም ሌሎችንም እንስሳት የዱር አራዊቱንም ስናይ በተቃራኒ ጾታ ካልሆነ በቀር ተመሳሳይ ጾታ ክብር አይፈጽሙ፣ ሩካቤ አይፈጽሙ። ተባቶችና እንስቶች አንድ ሲሆኑ ይዋለዳሉ። ተባትና ተባት ግን በምንም ታምር በመጽሐፍም አልተጻፈም፣ በተግባርም አይታይም። ሁሉም ስርዓቱን ጠብቆ ሲኖር ሰው ብቻ ከዚህ ስርዓት ወጥቶ ሴትና ሴት ወንድና ወንድ ተጋብቶ የሚገኘው ጥቅም በሽታ ነው፣ ሌላ ትርፍ የለውም። ሐኪሞቹም በዚህ ላይ ለሀገር ሲባል ለትውልድ ለሕዝብ ሲባል መልእክት እንዲያስተላልፉ ቢሆን ጥሩ ነው ላለሁኝ። መፍትሄው ምንድነው ሊሆን የሚችል? የመጀመሪያው ነገር ይሄ ልክ እንደማንኛውም ኃጢአት ሆኖ ስለዚህ ንስሐ ከተገባበትና መውጣት የሚፈልግ ሰው ካለ ከዚህ ኃጢአት መውጣት ይችላሉ። አሁን ይህች እህታችን እሷም ሆነች ሌሎች መሰል እህቶችና ወንዶችም ግብረ ሰዶማውያን የሆኑ ወንዶችም ከዚህ ድርጊታቸው መውጣት ይችላሉ። መውጣት አልችልም ከዚህ በቃ እኔ አልቆልኛል፣ በቃ እኔ ልሞት ነው፣ ሙቻለሁ፣ አብቅቷል የኔ ህይወት የሚሉትን አመለካከቱን ማስወገድ አለባቸው። መውጣት ይቻላል። እንዴት ነው መውጣት የምንችለው? ወይም እንደዚህ አይነት ወይም እህታችን እንዴት መውጣት ትችላለች ከዚህ ሁኔታ የሚለውን ነው እንግዲህ 1 2 3 ብለን ማየት የምንችለው። የመጀመሪያው እኔ ይሄን ከመጀመሪያ በፊት አሁን ይህች እህታችን ይሄን ድርጊት ከመጀመሪያ በፊት ምን አይነት ሰው ነበርኩ የሚለውን እንድትመለከት ነው። የሆነች ቀን ላይ ነው እንግዲህ ወደዚህ ህይወት የገባቸው ሰው ተጽዕኖ አድርጎባት ነው ብለን የምናምነው። ከዛ በፊት ይህች ሰው ልክ እንደ ሌሎች እህቶቿ ሴትነትን ይዛ ወንዶችን በተቃራኒ ወይም ደግሞ በወንድነት እሷ ሴት ሆና እኔ ሴት ነኝ ከኔ ይሄ ይጎላል ነገኔ ትዳር መመስረት አለብኝ ብላ የምታስበው አይነት አስተሳሰብ የነበራት ሴት ነች። ይህች ሴት ጤነኛ የሆነች ሴት ማለት ነው። ስለዚህ እዛ ላይ የነበረች መሆኗን ወደ ኋላ እንድታስብና ስለዚህ አሁን ካለሁበት እዚህ ውስጥ ገብቻለሁ ከዚህ እንዴት አድርጌ ነው ወደዛ መወጣው የሚለው እንዲሁ አንድ ምሳሌ የምናገረው ይሄ ኮቪድ-19 በሽታው እንዳይተላለፍ ኳራንታይን እናደርጋለን እና ጥናቶች እንደሚያሳዩት አንድ ሰው አዲስ ነገር እንዲለምድ ለ21 ቀን ከ21 ቀን እስከ 23 ቀን ያንን ነገር እንዲለምደው ብናደርገው የማያውቀውን ነገር መልመድ ይችላል። ከለመደው ነገርም ደግሞ እንዲወጣ በሪቨርስ ማለት ነው እንዲወጣ ብቻውን ለ21 ቀን እንደው ወደ ገዳም አባቶቻችን እንግዲህ ብቻቸውን እንዲቀመጡ ታቅቦ ወደ አርሙሙ ውስጥ እንዲገቡ ቢደረግ ሙሉ በሙሉ እህታችን ከዚህ እኩይ ተግባር መውጣት ትችላለች። እንደው ወደ አባቶቻችን ወደ ገዳም ሄዳ ጉዳዩን ነግራቸው አባቶቻችን ጋር መፍትሄ ያለው ጉዳዩን ነግራቸው እኔ እዚህ ውስጥ ነው ወደቁ በቃ ራሳቸውን ግልጽ ማድረግ አለባቸው። ለማን ሚስጥራቸውን ለሚጠብቁ ሰዎች ሐሳባቸው እኔ እዚህ ውስጥ ወድቄያለሁ አሁን እቺ ሰው እዚህ ውስጥ ወድቄያለሁ ብላ ሐሳቧን ግልጽ ማድረጓ ትልቅ ነገር ነው። መፍትሄ ለማግኘት የመጀመሪያው እሱ ነው። ከዛ ለነማን ነው ይሄ የሚነገረው? ለኔ ላንቺ ምናምን አይደለም መነገር ያለበት በትክክል ሚስጥር ለሚጠብቁ ሰዎች እና መፍትሄ ያላቸው እነሱ ሙሉ በሙሉ አሁን ይህች እህታችን ወደ ገዳም ሂዳ ወይም ደግሞ አካባቢው ወደ አጥቢያ ቤተክርስቲያን አካባቢ ሂዳ ለአባቶች ጉዳዩን ብታካፍላቸው እነሱ ይመክሯታል፣ ያስተምሯታል። ከዛ ሙሉ በሙሉ ብቻዋን የተወሰነ ቀናት እንድትሰነብት አንዱ ይሄን ድርጊት እንድትሰራ ወንዶችን ሳይሆን ሴቶችን ነው የምትፈልገው። ስለዚህ ሴቶችን እንዳታገኝ ማድረግ ብቻዋን እንድትሰነበት 2 ሳምንት 3 ሳምንት ቅድም እንዳልኩት ማለት ነው። ለዛ ያክል ጊዜ ብቻዋን ከሰነበተች ኦልሞስት አይምሮዋ ያንን ነገር እየረሳው ይመጣል። ከዚህ በኋላ ምክር ያስፈልጋታል። የሳይኮሎጂ ምሁራን ምክር ያስፈልጋታል። የስነ ልቦና ምሁራን ምክር ያስፈልጋታል። ያው የአባቶች የወንጌል መምህራን ኃጢአት መሆኑን በደንብ ቀስታ አድርገው እንዳትበረግግ እንዳትፈራ በማሳየት ይሄ ቀላል ነው። ብዙ ኃጢአት የሰሩ ሰዎች እግዚአብሔር ይቅርታ አድርጎላቸዋል፣ ይመለሳሉ። በላይ ሰበኩ 88 ነፍስ የገደለ ነው። ከሱ የበለጠ እኮ ኃጢአተኛ የለም።
78 ነፍስ አይደል ምንለው ለሱ ተመልሷል። ስለዚህ ብዙ ኃጢአት የሰሩ ሰዎችን እግዚአብሔር ይቅርታ አድርጎላቸዋል፣ ተመልሰዋል። እና ትመለሻለሽ፣ መመለስ ትችላለሽ፣ ወደ ነበረ ማንነቷ መመለስ ትችላለች። ግን እነዚህ ነገሮች ማድረግ ያስፈልጋል። ከአካባቢው ከሶሳይቲው መለየት ለተወሰነ ጊዜ ማለት ነው። በምክረ ካህን መሰንበት እዚህ ማህበረ ቅዱሳን ላይ ሙያ አገልግሎት ላይ እንዲህ አይነት ምክር ይሰጣሉ። በተለያየ ጭንቀት ውስጥ የገቡ ወንድሞች እህቶች ያንን ምክር ይሰጧቸዋል አለና እንዲያው እዚህ ከእናንተም ጋር እንግዲህ ከተገናኙ እዚህ ሙያ አገልግሎት ላይ ይሄን ጉዳይ የሚመለከታቸው አባቶች ስላሉ ከነሱ ጋራ እንዲገናኙ ማድረግ ቢቻል ከዚህ አልፎ ደግሞ ቀደም እንዳልኩት ወደ ቤተክርስቲያንና ወደ አድባራት ወደ ገዳማትም ቢሄዱ በእርግጠኝነት አባቶቻችን መፍትሄ ያላቸው ጉዳዩን ያውቁታል፣ በጣም ይጸልዩላቸዋል። ያው ከአጋንንት ጋር ያለ ትግል ስለሆነ የአባቶቻችን ጸሎት እንደገና የገዳሙ የቦታው ቃል ኪዳን ሙሉ በሙሉ ይሄን ነገር ከዚች እህት እና ከመሰል እህቶቻችን ወንድሞቻችን ይሄ እርኩስ መንፈስ እንዲወጣ ማድረግ ይቻላልና በሂደት ባጭር ጊዜ እንትን አይባልም። ልክ እንደምን እንደነው ማየት ያለብን ሱስ እንትን የሲጋራ ሱስ የወደቀ ሰው በቀላሉ አይተውም። የሐሽሽ ሱስ ውስጥ የወደቀ ሰው በቀላሉ አይተውም። እንተው ካሉ ግን በጣም ካራ ትግል ከዚህ ሱስ እንዲወጡ ማድረግ ይቻላል። በጥቂት ቀናት ብቻ ምናምን አይሆንም፣ አይለቃቸውም። ልክ እንደዛ እንደ ሲጋራ ሱስ እንደ አልኮል መጠጥ ሱስ ነው። ከዛም ደግሞ የበለጠ ነው ይሄኛው። በጣም ነው የሚፈታተናቸው። መውጣት ግን ይቻላል፣ መውጣት ይቻላል። አሁን እህታችን ማሰብ ያለባት መውጣት እንደምትችል እንድትረዳና እንዲያው እነዚህ አሁን ያልኳቸውን ነገሮች ወደ ቤተክርስቲያን አካባቢ ሄዳ የኛ ኦርቶዶክስ ከሆነች አባቶች ጋር ሄዳ ጉዳዩን እንትን ብላ ብቻ የምሰነበትበት ቦታ አዘጋጁልኝ ብትላቸው ጉዳዩ ነው የምትበላው የምትጠጣው የሚመለከተው አካል እያዘጋጀላት እዛ ላይ ሆና ብትጾም ብትጸልይ በዛው ላይ እንድትጾም ቢደረግ ምንም ማጾም ከሆነ እስከ 6 ሰዓት ከቻለች እስከ 9 ሰዓት ከቻለች እስከ 11 ሰዓት ከቻለች ውላ ለ24 ሰዓት እንዲህ ቢሆን በእርግጠኝነት ይሄ ነገር እየለቀቀ ይሄዳል እና ካይምሮዋ ከህሊናዋ ይወጣል፣ ወደ ነበረ ማንነቷ ትመለሳለች። ከዚህ ግብረ ሰዶም ውስጥ የነበሩ ወንዶች ከዚህ ተላቀው ትዳር መስርተው ልጆችን አፍርተው የኖሩ ሰዎች አሉ። ብዙዎቹ ወጣዋል፣ ብዙዎቹ ድነዋል ከዚህ ነገር ማለት ነውና መውጣት ይቻላል። በትክክል መምህራኖቻችን ገልጸውታል። እግዚአብሔር ይስጥልን። በእውነት በዚህ ዓለም ውስጥ ያላችሁ በዚህ አስከፊ ነገር ውስጥ በዚህ ነውር ውስጥ በዚህ ጨለማ ውስጥ ያላችሁ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ። በእውነት ንስሐ ግቡ። አይጠቅማችሁም። ከእግዚአብሔር ተጣልታችሁ ከምድር ተጣልታችሁ ይቺ ዓለም ጊዜያዊ እኮ ናት። ለትንሽ ጊዜ እንዲህ አይነት ነገር ውስጥ የዘላለም እሳት ውስጥ ግብረ ሰዶምና ጎመራን አስቡት። መጥፋት አለና እባካችሁ እንዲህ አይነት ውስጥ ያላችሁ ወደ ልቦናችሁ ተመለሱ። እግዚአብሔር ከእንዲህ አይነት ኃጢአት፣ ከእንዲህ አይነት በደል፣ ከእንዲህ አይነት ቁጣ፣ ከእንዲህ አይነት መዓት ሁላችንንም ይሰውረን። ሀገራችንን ከዚህ ነገር ይጠብቅልን፣ ህዝባችንን ከዚህ ነገር ይጠብቅልን ለማለት እወዳለሁ። ቸሩን ያሰማን። ፍትህ ለወገኖቻችን ማለታችሁ እንዳትረሱ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።